እሺ ቤተሰቦቼ እንግዲህ ፓንኬክ በዚህ መልኩ ተሰርቷል ማለት ነው። የአሰራር ግብአቶችን ምግቡ ላይ እንደ አሳያችሁ ነው። እንግዲህ በዚህ መልኩ ሰርቼ ጨርሻለሁ። ከላይ የፈለጋችሁትን ስትፈልጉ የቴምር ድብስ መጨመር ትችላላችሁ፣ ስትፈልጉ ደግሞ ማር መጨመር ትችላላችሁ፣ ስትፈልጉም ደግሞ በጅብን መብላት ትችላላችሁ። በማንኛውም ነገር ለትልቅ ለአዋቂም ለህፃናትም የሚሆን ምግብ ነው። ቁርስ ቀለል ያለ ቁርስ ነው። ስለዚህ ከሻይ ቡና ጋር አብሮ የሚቀርብም ነገር ነው። በፈለጋችሁት ነገር የምታቀርቡት አብሮ የሚቀርብ ነገር ነው እና ቀለል ያለ ነው። በአሰራር በ5 ደቂቃ ውስጥ የሚሰራ ነው። ሁላችሁም እየሰራችሁ ሞክሩት። ትወደዱበታላችሁ፣ ትመሰገኑበታላችሁ። ሙያን ማዳበር ደግሞ ለራስ ነው። ሙያ መልመድም ለራስ ነው እና እላችኋለሁ ቤተሰቦቼ። እንግዲህ በዚህ መልኩ ጨርሻለሁ ማለት ነው። የኔ ልጆች ማር የማይፈልጉም ድብስ የማይፈልጉም፣ የሚፈልጉት ምንድነው ጅብን ነው። በጅብን ነው የሚፈላው። ጅብን መብላት ትችላላችሁ ማለት ነው። እናንተም ለምን የኔ ልጆች ጣፋጭነቱን ብዙ የማይፈልጉትም ማለት ነው። ጣፋጭ አይፈልጉም። እሱ ራሱ ጣፋጭ ስለሆነ በጅብን ነው የሚመቻቸው። ለዛም ነው ከላው ላይ ምንም ነገር ሳላደርግ ያሳየኋችሁ ማለት ነው። ከላው ላይ ስትፈልጉ ድብስ ማድረግ ትችላላችሁ፣ ስትፈልጉ ማር ማድረግ ትችላላችሁ። እንደየቤታችሁ ጸባይ ማለት ነው። እንደየቤታችሁ ጸባይ ይለያይ አይደለ? ስለዚህ እንግዲህ በዚህ መልኩ ቀርቦላችኋል። ሁላችሁም እየገባችሁ ሀሳብ አስተያየት ካላችሁ ኮሜንት ላይ አስፍሩልኝ። ሁለተኛ ነገር ደግሞ ካላችሁ የማላልፈው እንደዚህ ትንሽዬ እኔ ቀላ እንዳልኩለ ልጆች ስለሚወዱት ነው። ነጭ ነው መሆን ያኔ ነጭም ሳይሆን ወርቃማ መሆን ነው ያለበት ትክክለኛው ፓንኬክ። የኔ ልጆች ግን ያንን አልበሰለም ብለው ነው የሚያምኑት ህፃን ስለሆኑ። ለዛም ነው ትንሽ ቀላ እንዲል የፈቀድኩለት ማለት ነው። እና እንግዲህ በዚህ መልኩ ቀርቦላችኋል። ሁላችሁም እየሰራችሁ ሞክሩት። በሌላ ቪዲዮ እስከምንገናኝ ቸር። ሰላም ጤና ይስጥልኝ። ውድና የተከበራችሁ ቤተሰቦች ያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ዛሬ እንግዲህ በአዲስ ቪዲዮ ተከስቻለሁ ማለት ነው። እሱ ምንድነው ፓንኬክ እንዴት ይሰራል፣ ምን አይነት ግብአቶች ያስፈልጉታል አብረን የምናየው ይሆናል። የዩቲዩብ ቻናል ላይ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ሁሌም የምለቃቸው ቪዲዮዎች እንዲደርሷችሁ የደወል ምልክቱን እየተጫናችሁ እያጠቆራችሁ ገባ በሉ። እንዲሁም ደግሞ ትብብራችሁን በላይክ እና በሼር እንድታሳዩኝ ይፈልጋለሁ ማለት ነው። እንግዲህ ዛሬ ፓንኬክ ለመስራት የሚያስፈልጉን ግብአቶች እንደምታዩቸው ናቸው። እዚህ ጋር 1 ኩባያ ወተት አለኝ። እዚህ ጋር ቫኒላ አለኝ፣ ቤኪንግ ፓውደር አለኝ፣ 1 ፍንጃል ዘይት አለኝ፣ 3 እንቁላል አለኝ። እዛ ጋር ደግሞ ዱቄት አለኝ ማለት ነው። እንግዲህ እናንተ የሚያስፈልጋችሁን መጠናችሁን እናንተ ናችሁ የምታውቁ። እኔ ለዛሬ የሚበቃኝን ያክል መጠን ይዤላችሁ ነው የመጣሁት። ዋናው ነገር የሚጨመሩባቸውን ግብአቶችን ማወቃችን ነው። መጠኑ እንግዲህ እንደየቤታችን ጸባይ የሚታወቅ ይሆናል ማለት ነው። ብዙ የሚሰራበት ቤት አለ፣ ትንሽ የሚሰራበት ቤት አለ ማለት ነው ቤተሰቦቼ። እሱን ለማለት ያክል ነው። አሁን እንግዲህ እዚህ ጋርም ደግሞ ንጹህ ሳህኔን አዘጋጅቻለሁ። እዚህ ጋር ማሽኔን አዘጋጅቻለሁ። ማሽኔን በዚህ መልኩ አዘጋጅቻለሁ። አብረን ጨማምረን በማሽን እንመታለን። አብረን የምናየው ይሆናል። ተከታተሉ። እንግዲህ ቤተሰቦቼ እንዳሁን የጨመርኳቸውን እንደገና ደግሜላችሁ 1 ፍንጃል ስኳር፣ 3 እንቁላል፣ 1 ብርጭቆ ወተት፣ 1 ፍንጃል ዘይት እና 1 ቫኒላ ማለት ነው። የዚህን አይነት ቫኒላ ጨምሬያለሁ ማለት ነው። እነዚህን እንግዲህ በአንድ አድርጌ በማሽን እመታቸዋለሁ። ማሽኑን ድምፁ ስለሚረብሽ መስማት አይጠበቅባችሁም። ዋና ነገር የሚያስፈልጉ ግብአቶችን እንዴት እንደሚቀላቀሉ መጨረሻ ላይ እንዴት እንደምናደርግ እንዳለብን አብረን የምናይ ይሆናል ማለት ነው። ገባ እያላችሁ ነው ተከታተሉ ማለት ነው። እንግዲህ እንደምታዩት በጣም ወጥቻለሁ ማለት ነው። ክሬማ ሆኗል። አሁን ደግሞ የምንጀምረው ምንድነው ቤኪንግ ፓውደር ነው ዱቄቱን ማለት ነው። ቤኪንግ ፓውደር እንጨምራለን። ቤኪንግ ፓውደር 1 ሻይ ማንኪያ ይበቃናል ማለት ነው።
የሴማው ከራሱ ስለዛ ነው ነጭ የሚጠቀማት። እናንተ እንደምትጠቀሙት የዱቄት መጠን ነው። ይህ ትንሽ ስለምጠቀም ነው። ከዛ ዱቄት እንጨምራለሁ። ዱቄቱን አብረን የምናየው ይሆናል። በዚህ መልኩ እጨምራለሁ ማለት ነው። ያኔ የሚነፋ ዱቄት አለ፣ የማይነፋ ዱቄት አለ። የኔ ፍሬሽ ስለሆነ መነፋት አይጠበቅበትም። የተዘጋጀውን መግዛት ትችላላችሁ። ዱቄት የተዘጋጀ ማለት ነው። አሁን በዚህ መልኩ ዱቄት እንጨምራለን። እንግዲህ አሁን እንደ ዱቄቱ እንደጨመርነው በማሽን መምታት አይጠበቅብንም። ለምን እንትን ይልብናል፣ ተንጠርጥሮ ያቆሽብናል ማለት ነው። እስከሚደባለቅ ድረስ እንደዚህ በማሽኑ እንትን ማደባለቅ ይኖርብናል ማለት ነው። ቤተሰቦችን ያቸው እንደዚህ እንደማደባልቀው ነው። በዚህ መልኩ እናደባልቀዋለን። ከለር ከጨመራችሁ ከለር መጨመር ትችላላችሁ። ማለት ከለሩ ትንሽ ቢጫ እንዲሆንላችሁ ነጭ እንዳይሆን ማለት ነው። እኔ ቤት ከለር ተጨመረም አልተጨመረም ችግር የለውም። ግን የሚያምረው ከለር ሲጨመር ነው። እጨምርበታለሁ፣ አሳያችኋለሁ ማለት ነው። በዚህ መልኩ አደባልቄዋለሁ። አሁን በማሽኑ እመታዋለሁ። ምንም የሚፈናጠር ነገር የለውም። ማሽኑ ከመጣ በኋላ አሳያችኋለሁ። ድምፁ እንደምታውቁት ተለኩሻል ማሽኑ። ከለር ያልኳችሁ ይሄ ነው። እንግዲህ እንዳያችሁ ትንሽ ይሄን የጨመርኩት በማሽኑ መልኩ በጣም የሚያምር ክሬማ ሆኖልኛል። ትንሽ ከነጭነት ወደ ቢጫነት ትንሽ እንዲያምር ከለር ጨምሬበታለሁ። የጨመርኩት ከለር ይሄ ነው ከለር ማለት ነው። በጣም ቀይና ይሄ ብርቱካናማ ከለር አለ። እኔ የጨመርኩት ብርቱካናማ ከለሩን ነው። ስለዚህ እናንተ ይሄን መጨመር ትችላላችሁ ማለት ነው። አሁን እንደምታዩት ይሄ ግባቴም በጣም በዚህ የሚያምር መልኩ ከለሩን ቀይሯል። እንደምታዩት ነው። ትንሽ የደበስ ብሏል ማለት ነው። በዚህ መልኩ ቢሆን ደስ የሚለው ማለት ነው። እንግዲህ በማሽኑ መፍራት ፍጥነቱን እንደምታዩት ነው። በዚህ መልኩ ነው ያያችሁት። በጣም ሳይወፍር በጣም ሳይቀጥን ማለት ነው። እና ወደዚህ የገባችሁ ሰብስክራይብ አድርጉኝ። ደግሞ ዩቲዩብ እንግዲህ ጀማረ ነው እንደምታዩት ነው። አበረታቱኝ። አዳዲስ ነገሮችን እንደዚህ ሰራ አቀርብላችኋለሁ። ሀሳብ አስተያየታችሁ ካላችሁ ኮሜንት ላይ አሳውቁኝ። እኔ ከእናንተ ብዙ የምማረው ነገር አለ። ማስተካከላቸው ነገሮች ካሉ በዚህ መልኩ አስተካክል እንበሉኝ። ወይም ደግሞ የምትፈልጉትን የምግብ አሰራር ወይም ደግሞ እንደዚህ የስዊት አሰራር የምትፈልጉትን ካለ ኮሜንት ላይ ጻፉልኝ። እኔ እሰራላችኋለሁ ቪዲዮ ማለት ነው። ያወቁትን ማሳወቅ እጅግ መልካምነት ነው። እንግዲህ በዚህ መልኩ ነው ተደባለቀ። ከለሩ እንደምትወዱ ደበስ ያለ ነው። በጣም ያልቀላ በጣም ነጭ ያልሆነ ነው ከለሩ። ናዶች አብረን እንዳሰራሩን መስሪያን ማሳያችኋለሁ። መስሪያ የኔ መጥበሻ አይደለም ማሽን ነው። በመጥበሻ ወፈር ባለ መጥበሻ መጋገር ይቻላል። እንደውም ደግሞ የኔ ማሽን ነው። እግዚአብሔር ይመስገን በማሽን ነው መጋገረው። አሳያችኋለሁ ማለት ነው። ማሽኔን አሳያችኋለሁ እንዴት እንደሆነ። ስክሪንሾት አድርጋችሁ ለአሰሪዎቻችሁ በዚህ ማሽኑን ማስገዛት ትችላላችሁ። ማሽኑ የቱን ቦታ አለ ማሽኑን አሳያችኋለሁ ማለት ነው። እንግዲህ ቤተሰቦች ማሽን ያልኳችሁ ነው። እኔ በማሽን ነው የምሰራ። እናንተ በድስት ማነው በመጥበሻ ከሆነ መጥበሻችሁን እሳቱ በስስ ባለ መልኩ በወፍራም መጥበሻ ማለት ነው። እኔ ግን በማሽን ነው። ይሄን ማሽን ስክሪንሾት አድርጋችሁ ይሄው ስክሪንሾት ለማድረግ ይመታል። ስክሪንሾት አድርጋችሁ ማስገዛት ትችላላችሁ ማለት ነው። ይሄ ፓንኬክ መጋገሪያ ማሽን ነው። በዚህ መልኩ በዚህ ይሰራል ማለት ነው። የራሱ መጠን አለው። በዚህ ዘርም ሆኖ የመጥበሻ እንደዚህ አይነት ዲዛይን ያለውም አለ። ያንን ማስገዛት ትችላላችሁ ማለት ነው። አሁን ማሽን ለኩሻለሁ። ማሽን እስከሚግል እጠብቀዋለሁ ማለት ነው። ስንሰራ እንዴት እንደምለው አሳያችኋለሁ። እንግዲህ ቤተሰቦች አሁን ወደ መጋገር ሊሄድ ማለት ነው። በዚህ መልኩ ሊጥን ውፍረት ነው ያያችሁት። መጠኑን የውፍረት መጠኑን በዚህ መልኩ ነው። እኔ እዚህ ጋር ማሽን ይገባል። አሁን ወደ ማሽን ተጋግቼ በዚህ መልኩ ነው የሚጋገረው ማለት ነው። ቤተሰቦቼ እንግዲህ እናንተ ሳታበዙ በጣም ሊጡን እንዳታበዙ ማለት ነው። እራሱ ስለሚሰራፋ አሁን እንገለብጠዋለን ማለት ነው።
ሳያወጣብን በፊት ይገለበጣል ማለት ነው። እስከ ሊጡ ነው እንደምታዩት፣ እስከ ሊጡ ነው የሚገለበጠው። አያችሁ? ለምን ማሽኑ በጣም ስለሞቀ ነው አይን ይወጣ። ተገርቷል። አብረን የምናየው ይሆናል። እሺ ቤተሰቦች እንግዲህ ፓንኬክ በዚህ መልኩ ተሰርቷል ማለት ነው። የአሰራር ግብአቶችን ምግቡ ላይ እንዳሳያችሁ ነው። እንግዲህ በዚህ መልኩ ሰርቼ ጨርሻለሁ። ከላይ የፈለጋችሁትን ስትፈልጉ የቴምር ድብስ መጨመር ትችላላችሁ፣ ስትፈልጉ ደግሞ ማር መጨመር ትችላላችሁ፣ ስትፈልጉም ደግሞ በጅብን መብላት ትችላላችሁ። በማንኛውም ነገር ለትልቅ ለአዋቂም ለህፃናትም የሚሆን ምግብ ነው። ቁርስ ቀለል ያለ ቁርስ ነው። ስለዚህ ከሻይ ቡና ጋር አብሮ የሚቀርብም ነገር ነው። በፈለጋችሁት ነገር የምታቀርቡት አብሮ የሚቀርብ ነገር ነው እና ቀለል ያለ ነው። ለአሰራር በ5 ደቂቃ ውስጥ የሚሰራ ነው። ሁላችሁም እየሰራችሁ ሞክሩት። ትወደዱበታላችሁ፣ ትመሰገኑበታላችሁ። ሙያን ማዳበር ደግሞ ለራስ ነው። ሙያ መልመድም ለራስ ነው እና እላችኋለሁ ቤተሰቦቼ እንግዲህ በዚህ መልኩ ጨርሻለሁ ማለት ነው። የኔ ልጆች ማር የማይፈልጉም ድብስ የማይፈልጉም፣ የሚፈልጉት ምንድነው ጅብን ነው። በጅብን ነው የሚፈላው። ጅብን መብላት ትችላላችሁ ማለት ነው። እናንተም ለምን የኛ ልጆች ጣፋጭነት ብዙ የማይፈልጉትም ማለት ነው። ጣፋጭ አይፈልጉም። እሱ ራሱ ጣፋጭ ስለሆነ በጅብን ነው የሚመቻቸው። ለዛም ነው ከላው ላይ ምንም ነገር ሳላደርግ ያሳየኋችሁ ማለት ነው። ከላው ላይ ስትፈልጉ ድብስ ማድረግ ትችላላችሁ፣ ስትፈልጉ ማር ማድረግ ትችላላችሁ። እንደየቤታችሁ ጸባይ ማለት ነው። እንደየቤታችን ጸባይ ይለያይ አይደለ? ስለዚህ እንግዲህ በዚህ መልኩ ቀርቦላችኋል። ሁላችሁም እየገባችሁ ሀሳብ አስተያየት ካላችሁ ኮሜንት ላይ አስፍሩልኝ። ሁለተኛ ነገር ደግሞ ሳላችሁ የማላልፈው እንደዚህ ትንሽዬ እኔ ቀላ አላልኩለ ልጆች ስለሚወዱት ነው። ነጭ ነው መሆን ያኔ ነጭም ሳይሆን ወርቃማ መሆን ነው ያለበት ትክክለኛ ፓንኬክ። የኔ ልጆች ግን ያንን አልበሰለም ብለው ነው የሚያምኑት ህፃን ስለሆኑ። ለዛም ነው ትንሽ ቀላ እንዲል የፈቀድኩለት ማለት ነው። እና እንግዲህ በዚህ መልኩ ቀርቦላችኋል። ሁላችሁም እየሰራችሁ ሞክሩት። በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ።